ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅረብ ላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ኮሜንት ላይ ሼር ያደረኩትን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ማድረጋችሁን ደግሞ ቪዲዮን ስጀምሩ እንዳረሱ። ራሄል ሰላም መቅዲ ሰላም። ዛሬ ሊነጋ ሲል ያየሁት ማታ እየሄድኩኝ ሌቦች ይይዙኛል። እጄ ላይ ያሰርኩት ቀይ ሰዓት አምጪ ሲሉኝ የማልፈልገው ስለነበር እሺ ብዬ ራሴ አውልቄ ሰጠሁ። ከዛ ከስር የምታምር ቀይ ማሰሪያ ያላት ሰዓት ነበረች። እሷንም አምጪ ሲሉኝ የምፈልጋት ስለነበር እምቢ ብዬ በሩጫ አመለጥኩ። ፍችልኝ ምንድነው አልገባሁም። እሺ ሌባ ምንም ነገር ሲወስድብን ጥሩ አይደለም። ጸሎት አድርጊ። ያው ሰዓት ደግሞ ልጅ የመውለጃ ጊዜ ነው የሚያመላክተው። ሰዓቱ እንደደረሰ ጊዜው እንደደረሰ የሚያመላክት ነው። ያው ሲወስዱብሽ ማየቱ ጥሩ አይደለም። አንደኛውን ደግሞ ያው እንዳይወስዱብሽ ብለሽ ስታመልጭ ነው ያየሽ። እሱ ጥሩ ነው ማምለጥሽ። ብቻ ግን በደንብ ጸሎት ያስፈልጋል። ሩጫ እድሜ ነው። ሌባ በምንም ታምር እቃ ሲወስድብን ጥሩ አይደለም። ያው መጸለይ ነው የሚያስፈልገው። ክፉን የለም ደጉለም ብለሽ በደንብ ጸሎት አድርጊ። ያፌት ሰላም መቅዲ ሰላም። የኔ ህልም ከድሮ ፍቅረኛ ጋር ተለያይተናል። 5 ዓመት ቆይተናል። አሁን 6 ወር ሆነን ከተለያየንና ሁሌ በህልሜ አያታለሁ። ስንተቃቀፍ ግንባሯን ስስማት ነው ማየው። በእውነተኛውም ሁሌ ግንባሯን ነበር የምስማት። ከዛ ውጪ ምንም ነገር የለም። በተክሊል ነበረ ሀሳባችን እና ትላንት ደግሞ በህልሜ ከቤተ ክርስቲያን እየተመለስኩ ነገ እሷም መንገድ ላይ እየጠበቀችኝ ድንገት እንደተገናኘ ለመምሰል ግን አስባበት አብሯት የእሷ ቤስት ፍሬንድ በጣም ሚስጥረኛዋ ነው። ድሮም አብሮ አደግ ነው እና እሱ ነው የሚያይላት። ስመጣ ከዛ ነግራት ዞር አለ። ከዚያ ስንገናኝ ዝም ብያት ልሄድ ነበር። አይኔን እያየችኝ ፈገግ እያለች መጣችብኝ እና ቆመች ፊት ለፊቴ። በጣም ተኩላለች። ቅንድቧ ምነው አበዛሽው ብዬ ጠረኩላት። ከዛ ተቃቅፈን ነቃው። ግን መቅዲ ተመሳሳይ አይነት ህልም ብዙ ጊዜ አያለው። እናቷንም ጭምር። በእናቷ ምክንያት ነው የተለያየ ነው። እሺ ደጋግመ የምታያት ከሆነ ያው እሷም እያሰበች እንደሆነ የሚያመላክት ነው እና መንገድ የህይወት መንገድ ነው። ያው ስትገናኙ ነው ያየኸው። ስለዚህ ዳግም እንደምትገናኙ የሚያመላክት ነው እና ጸሎት በደንብ አድርግ። ያው በእናቷ ምክንያት የተለያየ ነው ያልከው። አዎ መጸለይ ነው። እሷም ያው እያሰበች እንደሆነ ነው የሚያመላክተው። መንገድ የህይወት መንገድ ነው። ስለዚህ ድንገት ተገናኘን። ያው ፊት ለፊቴ ቆመች፣ አቀፍኳት፣ ሳምኳት ነው ያልከው ግንባሯን። ስለዚህ ፍላጎትን ወደ ማግኘቱ መቃረብን ነው የሚያመላክተው እና በደንብ ጸሎት አድርጊ። የሆነ ያላለቀ ነገር በማላችሁ አለ፣ ያንን ነው የሚያመላክተው። ያው ሀሳባችሁ ትልቅ ነው፣ በጣም ደስ ይላል። ጸሎት በደንብ አድርግ። እሷ ጋርም ይሄን ሀሳብ እንዳለ ነው የሚያመላክተው፣ እያሰበች እንደሆነ ነው የሚያመላክተው። ያው መንገዱም የህይወት መንገድ ነው። ዳግመኛ ስስቅ ፈገግ ስትል ማየት ውስጧ እንደተሰበረ በዛ የሚያመላክት ነው እና ጸሎት አድርግ። ያው ፈጣሪ ያስተካክልላችሁ። ጸሎት አድርገን እያሰበች እንደሆነ እሷም አዘነችበት እንትን እንዳለ ነው የሚያመላክት። ራሄል ሰላም መቅዲ ሰላም። ዛሬ ሊነጋ ሲል ኦኬ ምን ተፈቷል። ኤፊ መቅዲ እንዴት ነሽ? እግዚአብሔር ይመስገን። በህልም መንገድ ብቻዬን እየሄድኩኝ የ8 ዓመት የምታክል ልጅ ኤፊ እያለች እየሮጠች ትመጣለች እና ሳምኳት። ከዛ አብራን እየሄደች በመንገድ ላይ አንድ ቁጭ ብሎ ሲጋራ የሚያጨስ ሰው እናያለን። ከዛ አይ ማጨስ አለች እና ጠጋ ብለን ተቀበለችው እና 2 ጊዜ ሳበች። ያቺ ህፃን ልጅ ከሳበች በኋላ በጣም አስታወከች። ከዛ እኔ አይዞሽ እያልኩ
አፏን እጠርግላታለሁ። በውኑ እያጠብኩ ደረቷን ይዤ በጣም ታስታውካለች። በአፏ ወረቀትና የብርቱካን ልጣጭ ቆዳው በጣም ታወጣዋለች። ምን ይሆን መቅዲ? እሺ ሲጋራ የስጋ ፈተናን ነው የሚያመላክተው። የስጋ ፈተናን ያመላክታል። ህፃናት አንዳንዴ ጭንቀትንም ያመላክታሉ እና የስጋ ፈተናን ያመላክትሻል። ሲጋራ እንትን ማድረግ የስጋ ፈተናን ነው የሚያመላክተው። ህፃናት አንዳንዴ ጭንቀትን ነው የሚያመላክቱት እና ያው ጸሎት ማድረግ ነው። መንገድ የህይወት መንገድ ነው፣ ያንን ነው የሚያመላክትሽ እና ጸሎት አድርጌ ያው ማስመለሱ ጥሩ እንትን ነው። ግን ያው ወረቀት ምናምን ነው ባድ ነገር ነው ሲወጣ፣ ያው ይሄ በሽታው መገላገል ነው። ይሄ ያው ለአንቺ ነው፣ አንቺ ነው የሚያመላክተው እና የሆነ ጭንቀትን ፈተናን፣ የስጋ ፈተናን ነው የሚያመላክተው። ጸሎት ማድረግ ነው። መቅዲ እከታተልሻለሁ እና ፈጣሪ ጸጋውን ያብዛልሽ፣ አሜን። ወደ ህልም ስገባ ስልክ ተደወለብኝ። ሳነሳው ፕሮሚስ ይለኛል። ድምፁ ጓደኛዬ ነው። በእውነታው ግን ተለያይተናል። ሽምግልና ሊልክ እያለ ምንም ሳይለኝ ከሀገር ወጣ። ዘግቼው ነው። እሺ ያው ይሄ ስልክ ጸሎትን ነው የሚያመላክትሽ። ፕሮሚስ ሲልሽ ቃሉን ይጠብቃል፣ ያንን ነው የሚያመላክትሽ። ስልክ ደግሞ ለጸሎት መልስ ማግኘትን ነው የሚያመላክት። ስለዚህ ያው ከሀገር ሳይነግረኝ ወጣ፣ ዘግቼው ነው ያልሽው፣ ያው ቃሉን የሚጠብቅ ነው እንደሆነ ነው የሚያመላክትሽ። ይሄ ያው ፕሮሚስ ቃል ነው እና እልካለሁ እያለኝ ነው ዝም ብሎ የወጣው። ያው ድንገት ይሆናል ያ እንትን ያለበት፣ ግን ያው ቃሉን የሚጠብቅ አይነት ሰው እንደሆነ የሚያመላክትሽ። ያው ስልክ ያው እንዳልኩሽ ጸሎት ጋር የተያያዘ ነው። አንቺ ጸሎትሽን አድርጊ፣ እሱ ቃሉን የሚጠብቅ እንደሆነ ነው፣ መልክት ነው። ያው ይሄ ፕሮሚስ ሲልሽ ግልጽ ነው፣ ቃሉ እንደሚጠብቅ ነው የሚያመላክትሽ። አዲስ መቅዲ ፍችልኝ። እሺ ከማሳ ድንች ቆፍሬ አውጥቼ በቅርጫት ተሸክሜ ከመክበዱ እና ከመብዛቱ የተነሳ አጎንብሼ እየሄድኩኝ እናቴ ቤት እደርስና አስቀምጬ ለእናቴ ይኸው አድርሻለሁ እያልኩ የሚያምር ሀበሻ ቀሚስ ለብሼ ነበርና የተሸከምኩት ስላቆሸሸብኝ እያራገፍኩ ነቃው። ምን ይሆን? እሺ ድንች ሲሳይ ነው። ድንች ሲሳይ ነው የሚያመለክትሽ። በጣም ቆንጆ ነው። ሀበሻ ልብስ ጸጋ፣ ክብርን፣ ቋሚ ሀብትን ነው የሚያመላክተው እና ቆሻሻውን ማራገፍሽ ደግሞ ቆንጆ ነው። ቆሻሻ ኃጢአት ስለሆነ ሲራግፍ ማየትሽ በጣም ቆንጆ ነው። ጸሎት አድርጊ፣ ጥሩ ነው። ሀበሻ ልብሱም ድንቹም ሲሳይ ነው። ፍቅር ሰላም መቅዲ፣ ሰላም። በህልም የሚያምር ንጹህ ነጭ ስንዴ መግዛት ምንድን ነው? በረከት ነው። በጣም ቆንጆ ነው። በረከት ነው። ገነት በህልም ከብዙ ሰዎች ሆኜ ሱሪ ሊወልቅ ብሎ ሰው እንዲያዩብኝ ብዬ በጣም እጨነቃለሁ። ምንድን ነው? ሱሪ ባል ነው። ጭንቀት ደስታ ነው። ጥሩ ነው። ያው አልወለቀብሽም አይደል? እንዳይወልቅ ብለሽ ስትጨነቂ ነው ያየሽው። ያው ጭንቀት ደስታ ነው። ሱሪ ደግሞ ባል ነው የሚያመላክትሽ። ምንም አለማለቁ ጥሩ ነው። ብርሃን ሰላም መቅዲ፣ ሰላም ስለምትፈችልኝ አመሰግናለሁ። እና እኔ እያየው ህልም ከፍቅረኛ ጋር ሆነን እቤቱ ነው ያለ ነው መሰለኝ እና ወደ ውጪ ቆሻሻ ሊጥል እየወጣ እቤት ከአንድ ሴት ጋር ትቶኝ እየወጣ 2 ክፍል አለው እና አንደኛው ቆልፎ እየወጣ እያለ እኔ ደግሞ ትልቅ በሩን እዘጋዋለው። ሲመጣ ግን አንኳክቶ ከፈትኩለትና ከንፈር ለከንፈር ተገጣጥመን ተሳሳምንና ሰው ያየናል እለዋለው። ምንድን ነው? እሺ ቆሻሻ ሊደፋ መውጣት ቆሻሻ ኃጢአት ነው። ጥሩ ነው። መሳም ብዙ አይነት ፍቾች አሉት። ያው ከሌላ ሴት ጋር ሲወጣ ተላልፎ መሰጠት መካድ እንዳይሆን ተጠንቀቂ።
ከሌላ ሰው ጋር ሲወጣ ነው ያየሁት ነው ያልሽው። ስለዚህ ያው ተላልፎ መሰጠት መካድ እንዳይሆን ተጠንቀቂ። ያንን ኤፊ መቅዲ በህልም ከገደል ጫፍ ውሃ ውስጥ ከበፊት ፍቅረኛ ጋር ትከሻው አቀፌው በእጁ ላይ ስትሮበሪ ፍሬ ይዟል። ከዛ አጎረሰኝ። ከዛ ወጥቼ ወደ በፊቱ ትምህርት ቤት ስገባ ብዙ መንገድ አለው። በአንደኛው ስገባ ተሰብስበው አብሬ ተሰበሰብኩ። ምን ይሆን ውዴ? እሺ ገደል ጫፍ ላይ የገደል አበሳ ጭንቀትን ነው የሚያመላክተው። አልገባሽም አይደል? ያው ጸሎት ግን አድርጊ። አበሳ ጭንቀት ነው፣ ገደል ጫፍ ላይ ነው። ያው ጸሎት አድርጊ። ሌላው ስትሮበሪ ፍራፍሬ ሲሳይ ነው፣ ምንም እንትን የለውም። ጥሩ ነው ሲያቆርስሽ ማየትሽ። ትምህርት ቤት ደግሞ ማየት ከህይወት የምትማሪያቸው ነገሮች እንዳሉ የሚያመላክትሽ ነው። ከህይወት የምትማሪያቸው ነገሮች አሉ፣ ያንን ነው የሚያመላክትሽ። እና ያው ጸሎት አድርጊ። ያው ገደሉ ነው ትንሽ እንትን ያሉ ያው መጸለይ ነው። ኪሩ ሰላም መቅዲ፣ ሰላም ቤተክርስቲያን መጠለያ ውስጥ ቆሜ የሞተ የሰፈራችን ልጅ በመጠለያ ውስጡ ሲሄድ አያየው። ሞተ አልነበር እንዴ ብለን ከጎረቤት ጋር ስንነጋገር ወደኛ መጥቶ አሁን አንተ የያዝከው ስልክ ነው ብሎ ተችቶኝ ከጎኔ ለነበረው ጎረቤቴ ስልክና የመኪና ቁልፍ የሚመስል ነገር ሰጠው። እሺ ሙታን ያው ሲቀርብ ጥሩ ነው። ያው እነሱ እውነተኛ ዓለም ላይ ናቸው። ያው ስልክ ጸሎትን ነው የሚያመላክተው። አብሮ ላለው ሰው ደግሞ ሲሰጠው ማየት በጣም ቆንጆ ነው። ቁልፍ እኔ የሰጠው ቁልፍ የመኪና ቁልፍ ነው። ህይወቱን እንዴት መብራት እንዳለበት እንትን የሚል ነው እና በጣም ቆንጆ ነው። ቁልፍ ለሁሉ ነገር መፍትሄ እጁ ላይ እንደሚሆን የሚያመላክት ነው። ስልኩም ጸሎትን ነው የሚያመላክተው። በጣም ቆንጆ ነው። ያው እነሱ ሲወስዱ ሙታን ሲወስድ እንጂ ጥሩ ያልሆነው ሲሰጥ በጣም ቆንጆ ነው። እውነተኛው ዓለም ላይ ናቸው። በጣም ቆንጆ ነው ያለው። ዳናት ሰላም መቅዲ፣ ሰላም በህልም ያደግኩበት ሰፈር አካባቢ ወደ ቤተሰብ ቤት እየሄድኩኝ ይመስለኛል። ከአስፓልቱ ወጣ ብዬ የእግር መንገድ በጠጠራማ መንገድ፣ ከዛ መንገዱ እየጨለመብኝ ማየት እያቃተኝ መሬቱ ጋር በዳሰሳ እንደ መንፏቀቅ ነገር ድንጋይ እያደበስኩ ለመሄድ እየቃተኝ ተመለከትኩ። እሺ መንገድ መሄድ የህይወት ጉዞን ነው የሚያመላክተው እና ያልተመቻቸ የሆነ የህይወት ጉዞን ነው የሚያመላክትሽ። ጠጠራማ ሆነ ያልተመቻቸ የህይወት ጉዞ ነው። ያው መጸለይ ነው የሚያስፈልገው። ከዛ ደግሞ እየጨለመ መጣ፣ ጥሩ ያልሆነ ጊዜያትን ነው የሚያመላክተው። ጨለማም እና ማየት እያቃተኝ በዳሰሳ ሆነ ነው ያልሽው። ያው መጸለይ ነው የሚያስፈልገው በደንብ። የሆነ ህይወት ከባድ እንደሚያመላክትሽ ነው እና ያው በጸሎት ግን የሚስተካከል ነገር ነው። መጸለይ ነው የሚያስፈልገው። ያው መንገድ መሄድ የህይወት ጉዞን ነው፣ ህይወትን መምራት ህይወት ጉዞን ነው የሚያመላክተው እና ጸሎት አድርጊ። ሚራን ሰላም መቅዲ፣ ሰላም በህልም አለቃ የሆነ ሰው አለና መሬት ላይ ተቀምጦ እኔ እንዴ ጎምጬ የተውኩትን ሙዝ ወስዶ ሲበላ ማየት ምን ይሆን መቅዲ? ሰውየው በጣም የተከበረ ነው። ሙዝ ፍራፍሬ ገቢን ነው የሚያመላክተው እና ያው መሬት ላይ ተቀምጦ ነው። መሬት ላይ መቀመጥ ሽጦትን ነው የሚያመላክተው። መሬት ላይ መቀመጥ እና ከአንቺ ነው የአንቺ አስቀመጥሽው ነው ሲበላ ያየሽው። ሙዝ ደግሞ ሲሳይ ነው። ያው ገቢን ሲሳይ ነው የሚያመላክተው። ግን ትንሽ የሆነ ከባድ የሆነ እንትን እንደሚመጣበት እሱ ላይ የሚያመላክትሽ ነው። ትንሣኤ ሰላም መቅዲ፣ ሰላም ጎረቤት ወደ እኛ ቤት ፊቷ አኮሳትራ ቀስ እያለች ስትመጣ አየኋት። ቤቱ ክፍት ሆኖ መጋረጃ አለው የኛ ቤት። እሺ ያው ወደ ቤት ስትመጣ ወደ ቤታችሁ ነው። መኮሳተር ምናምን ያው እንትን ነው፣ ምንም እንትን የለውም። መጋረጃ ደግሞ ከለላን ነው የሚያመላክትሽ ከሆነ ነገር
እንትን ማድረግን ነው ከለላን ነው የሚያመላክተው። እንትን የለውም ጥሩ ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ ማድረግ፣ ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ኮሚኒቲ ላይ ሼር አደረኩትን ሰብስክራይብ አድርጉ። ያው ፍቾችን ብቻ እዛ ማግኘት ትችላላችሁ። ላይክ ደግሞ አድርጉ። ቪዲዮን ስጀምሩ ላይክ እያደረጋችሁ ጀምሩ። ለዛሬ ይህን ይመስላል። ስለተከታተላችሁን ከልብ አመሰግናለሁ። በሌላ ህልሞችና ፍቾች እስከምንገናኝ መልካም ጊዜ